ከምንድነው? ከየትኛውም አይነት ከሰይጣን ሽንገላ፣ ከየትኛውም አይነት የሰይጣን ጉዳት ሊያመጣ ከሚችል፣ ኮንፊደንስ ሊያሳጣን ከሚችል፣ እግዚአብሔር ፊት እንዳንቀርብ፣ በተሰራልን ጽድቅ ጸንተን እንዳንቆም ሊያደርገን ከሚችል ከየትኛውም ነገር ምን ያደርገናል? ነፃ ያወጣናል፣ ፕሮቴክት ያደርገናል። ስለዚህ ጽድቅ መነካት የለበትም። ስለዚህ ምን አድርጉ አለ? ይሄን ብሬስፕሌት አድርጉ አይደለም ይላል። ከዛስ እንቀጥል እስቲ ቁጥር 15 በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። በምን? በሰላም ወንጌል ምንድነት? ዝግጁነት። በሰላም ወንጌል ዝግጁነት እግሮቻችሁ ምን አድርገው? ተጫምተው ምን ያርጉ? ይቁሙ። የሰላም ወንጌል የተባለው ሌላ ወንጌል ኖሮ አይደለም። ምንድነው? የአመጽ ወይም የረብሻ ወንጌል የለም። የሰላም ወንጌል የተባለው ወንጌሉ የሚሰበክልን፣ ወንጌሉ ወደኛ የመጣው ከእግዚአብሔር ጋር ሰላም ሊፈጥር። ለዚህ ነው ሮሜ ምዕራፍ 5 ቁጥር 1 ምዕራፍ 5 ቁጥር 1 የሚነግረን እንግዲህ በክርስቶስ ኢየሱስ ስለጸደቅን አሁን ከእግዚአብሔር ጋር ምን አለ? ሰላም አለ። አሁን ከእግዚአብሔር ጋር ምን አለ? ሰላም አለ። ስለዚህ ወንጌሉ ምንድነው? በእኛና በእግዚአብሔር መካከል ሰላም ሊያመጣ ምን ያደርጋል? የተሰበከ ወንጌል። ስለዚህ ምን አድርጉ? በዚህ ወንጌል ተጫምታችሁ ማለት ይሄ ነው ግራውንዳችሁ፣ እዚህ ላይ ቆሙ። ከዚህ ወንጌል የትም ሌላ አትንቀሳቀሱ ማለት። ስለዚህ ከእግዚአብሔር ጋር ምን አለ? ሰላም አለ። አሁን እኮ እግዚአብሔር አይፈልገንም፣ እግዚአብሔር አይቀበለንም፣ እግዚአብሔር በዚህ ገብቶ ምናምን የለም። ይሄን ተጫምታችሁ ቆሙ። ፈርም ሆናችሁ ቆሙ። እዚህ ላይ ነው መቆም ያለባችሁ። ከዚህ ውጪ እንዳትቆሙ። ከዚህ ውጪ ከቆማችሁ እግራችሁ ሊጎዳ ይችላል። እግር ተጎዳ ማለት በትክክል መቆም አንችልም። ውጊያውን በቀላሉ ሉዝ እናደርገው። ስለዚህ ይኸውላችሁ ብዙ አላቅም ግን የሚያቅሰው ካለ እዚህ መካከል ሊነግረን ይችላል። ይሄ ሰው ፋይት ሲያደርግ የእግር አቋቋሙ በጣም ወሳኝነት አለው። የእግር አቋቋሙ ዝም ብሎ ሁለት እግሩን ገጥሞ ከቆመ ህፃን ልጅም ገፍቶ ሊጥለው ይችላል። ስለዚህ እግር ወደፊትና ወደ ኋላ የሚደረግበት ምክንያት አቋቋም ነው። ያ አቋቋም ቢገፋም ወደ ኋላ አይወድቅም። ለምን? አንደኛው እግሩ ከኋላ ምን አድርጎታል? ሚዛኑን ጠብቆ እንዲቆም ያደርጋል። ስለዚህ እግር ማለት ያ ነው። ሰው በዚህ ወንጌል ላይ ከቆመ ሚዛኑን ጠብቆ መቆም ይችላል። ኢዝሊ አይወድቅም። በትንሽ ነገር ሉዝ አያደርግም። ባላንሱን አይሰጥም። በዛ በሰላም ወንጌል ተጫምቶ ከቆመ ግራውንዱ ላይ በደንብ ፈርም ሆኖ መቆም ይችላል። በደንብ። ስለዚህ ምንድነው እያለን ያለው? ከሰማነው ከሰላም ወንጌል ውጪ ከዚህ ሊነቀንቀን የሚመጣ ነገር መኖር የለበትም። ይሄንን ምን ካደረግን፣ ይሄን ከተጫማን ሊነቅለን የሚችል ምንም ነገር የለም። ሰላም ወንጌል የተሰበከልን ከእግዚአብሔር ጋር ሰላም ያመጣልን ወንጌል፣ ከዚህ ውጪ ሌላ ወንጌል የለም። በእኛና በእግዚአብሔር መካከል ምን ሆኗል? ሰላም ሆኗል። ሰላም ከሆነ የሚረብሸን ነገር የለም። ስለዚህ ምንድነው? በዚህ እርግጠኝነት ሰው መቆም አለበት። መንፈሳዊ ውጊያ ማለት እንግዲህ አንደኛው ሰው ሉዝ እንዲያደርግ የሚያደርገው ይሄ ነው። ምን እንደሚያደርግ ታውቃላችሁ? እንዴት ሉዝ እንደሚያደርግ ታውቃላችሁ? ልንገራችሁ። እግዚአብሔር ፊት መቆም የምትችልበት ምንም ግራውንድ የለህም ነው የብዙ ሰው ፍርሃት። እንዴት ነው አንተ እግዚአብሔር ፊት የምትቀርበው? ቴንክ ዩ ሚናይ፣ ቴንክ ዩ ሶ ማች። እንዴት ነው እግዚአብሔር ፊት የምትቀርበው? እንዴት ነው አንቺ እግዚአብሔር ፊት የምትቀርበው? ምናምን እንደዛ የሚሉ ሰዎች አልገጠማችሁም? ራሱ ሰባኪም እኮ ይለናል እሱ። አሁን በእግዚአብሔር ፊት መቅረብ የምንችልበት አንድም ድፍረት የለንም። ስለዚህ ምን እናድርግ? እንደፋ የሚለን ሰው አለ። እንደዛ የሚሉ አሉ። ቴንክ ዩ መሳይ። እንደሱ አይደለም። በክርስቶስ ኢየሱስ ከቀረብንበት መቅረብ ውጪ የኛ ጸሎት የሚያመጣው መቅረብ የለም። ይሄንን በጣም ማወቅ አለብን። የኔ ለቅሶ የኔ እንባ ወደ ክርስቶስ የሚያቀርበኝ ከሆነ ክርስቶስ ኢየሱስ የሰራው ስራ ወደ እግዚአብሔር የሚያቀርበኝ ከሆነ ክርስቶስ ኢየሱስ የሰራው ስራ ከንቱ ሆነ ማለት። ስለዚህ ለምን ኢየሱስ ሳይመጣ እኔ እያለቀስኩ ቀርብ ነበር፣ የኔ እንባ ያቀርበኝ ነበር። ስለዚህ አሁን መቅረብ ያገኘነው ሮሜ ምዕራፍ 5 መቅረብ ያገኘነው መገኘት የቻልነው
እግዚአብሔር ፕሬዘንስ ውስጥ እኛ መገኘት የቻልነው በክርስቶስ ኢየሱስ ነው። ስለዚህ ከዚህ ውጪ ለሰው ኮንፊደንስ የሚሰጠው ወደ እግዚአብሔር ሊያቀርበው የሚችል ምንም አንዳች ነገር የለም። እንቀጥል እስቲ ቁጥር 16 ከነዚህም ሁሉ ጋር ይላል፣ ከነዚህም ሁሉ ጋር የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። እችን ቃል በደንብ ጊዜ ወስጄ ያስረዳሉ። ለምን መሰላችሁ? እዚህ ላይ ትንሽ አንደርስታንዲንግ መያዝ አለብን። ጠቃሚ የሆነ አንደርስታንዲንግ መያዝ አለብን። ለምንድነው ይሄን ጠቃሚ አንደርስታንዲንግ መያዝ አለብን እምላችሁ? ብዙ ሰው ሉዝ የሚያደርገው በእነዚህ ሀሳቦች ስለሆነ ምን ይላል መሰላችሁ? ከዚህም ሁሉ ላይ ይላል፣ ከነዚህም ሁሉ ላይ ከሁሉ ጋር የሚንበለበሉትን የክፉን ፍላጻዎች ምን ማድረግ እንድትችሉ ታጠፉ የምትችሉበትን የእምነት ጋሻ ምን አድርጉ? አንሱ። እሺ ፋና እንትንሽን ማይክሽን ብታጠፊው፣ ያንቺ ማይክ እየጮኸ ነው፣ ሚዩት ብታረጊው። ፋና አለሽ? እሺ ቆንጆ። ስለዚህ እንቀጥል። ከነዚህ ሁሉ ጋር የሚበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። እሺ የክፉ ፍላጻ የሚባሉት ምን እንደሆኑ ላስረዳችሁ። እንግዲህ በተለምዶ እኛ ቀስት ብለን የምንጠራው እንደዚህ ሆኖ ተወርውሮ እንደዚህ ተወጥሮ የሚወረወረው ነገር ነው ቀስት ብለን የምንጠራው። ቀስት የሚባለው ግን እሱም መወርወሪያ ነው እንጂ የሚወረወሩት ፍላጻ ናቸው። የሚወረወሩት ፍላጻ ይባላሉ። ስለዚህ እነዛ ፍላጻዎች ምን ይደረጋሉ መሰላችሁ? በተለምዶ ተወርውረው የሚሄዱበት ቦታ እሳት እንዲፈጥሩ ወይም እንዲያቀጣጥሉ ከተፈለገ ምን ይደረጋል መሰላችሁ? ፍላጻዎቹ በእሳት እየተለኮሱ ምናልባት አንዳንድ ፊልሞች ላይ አይታችሁ ከሆነ በእሳት እየተለኮሱ ፍላጻዎቹ ምን ያደርጋሉ? ይወረወራሉ። ሲወረወሩ ይዘውት የሚሄዱት ምንድነው? እሳት ነው። እሳት ይዘው ይሄዱና እዛ ያረፉበት ቦታ ምን ያደርጋሉ? ያቀጣጥላሉ። እዚህ ልክ እንደዚህ የሚንበለበሉትን የዲያብሎስን ወይም የጠላትን ፍላጻዎች ምን ማድረግ እንድትችሉ፣ መቋቋም እንድትችሉ ወይም መከላከል፣ እነሱን ማጥፋት እንድትችሉ የእምነትን ጋሻ ምን አድርጉ? አንሱ። እንግዲህ ይሄ ነው ይኸውላችሁ ሰይጣን ትልቅ አድቫንቴጅ የሚወስደው ክርስቲያን ላይ በዚህ የሚንበለበሉ ፍላጻዎች የሚባሉት ሀሳቦች ናቸው። ሽንገላ ቅድም እንዳነበቡ ሰይጣን ወደኛ የሚልከው ነገር በሙሉ ሀሳብ ነው። ያ ሀሳብ ግን በደምብ ስሙ፣ ያ ሀሳብ ግን ልክ እንደሚንበለበሉት ፍላጻዎች ናቸው። ይመጡና ካረፉ በኋላ ምን እንደሚያደርጉ ታውቃላችሁ? አካባቢውን ያቃጥላሉ። ብዙ ክፉ ሀሳቦች እንደዚህ ነው የመጡብን። ይመጡና ሲቆዩ እየወረሱን በእነሱ ምን እያደረግን እየተዋጥን እንሄዳለን። በክፉ ሀሳብ ምን እያደረግን እየተዋጥን እንሄዳለን። ከዛ እየተዋጥን ሄድን ማለት ምን አድርገናል? በቀላሉ ስፍራችንን ምን አድርገናል? አተናል ማለት ነው። በቀላሉ ስፍራችንን ወይም ደግሞ ፖዚሽናችንን ምን አድርገናል? ሉዝ አድርገናል ማለት ነው። የትኛውን ፖዚሽናችን ካላችሁ መቋቋም የምንችልበት ይሄ በደንብ ጽንት ብለን የምንቆምበትን ፈርም የምንቆምበትን እሱ ምን አድርገናል? አተናል ማለት ነው። እዚህ ጸንተን መቆም እንድንችል ከሁሉ በላይ ደግሞ የሚንበለበሉትን እነዛን ማጥፋት እንድትችሉ ዲያብሎስን እነዛን ፍላጻዎች ማጥፋት እንድትችሉ የእምነትን ጋሻ ምን አድርጉ? አንሱ። የእምነት ጋሻ ማለት ብሎክ የሚደረጉት በእምነት ብቻ ነው እያለ እነዚህ ተንበልብሎ የሚለቀቁት ፍላጻዎች መተው እኛ ጋር ከማረፋቸው በፊት እነሱን መመለስ የምንችልበት ጋሻ ምንድን ነው? እምነት ብቻ። ያለ እምነት እነዚህ ነገሮች ማሸነፍ አይቻልም። ሰይጣን የሚያመጣብንን የትኛውንም ነገር የትኛውንም ሀሳብ ማሸነፍ ትፈልጋላችሁ? እሱን ማድረግ የምትችሉት መመለስ ትችላላችሁ። መመለስ የምትፈልጉ ከሆነ ያንን መመለስ የምትችሉት በእምነት ብቻ ነው። እምነት
ነገሮች ወደኛ ፔኔትሬት አድርገው መጥተው እንዳይገቡ ምን ያደርጋል? ብሎክ ያደርጋቸው፣ ይመልሳቸዋል። አትወደጅም፣ እግዚአብሔር እኮ አይወድሽም ቢል ይህንን ማሸነፍ የምንችልበት እምነት ያስፈልጋል። ምን አይነት እምነት? በእግዚአብሔር ፍቅር ላይ የተመሰረተ እምነት። በእግዚአብሔር ፍቅር ላይ የተመሰረተ እምነት። ያ እምነት ምን ያደርገናል? በደንብ መተማመኛ ይሰጠናል። በደንብ መተማመኛ ይሰጠናል። መተማመን ማለት በእግዚአብሔር ፍቅር ላይ ያለን እምነት ማለት ነው። ስለዚህ አሁን የሚንበለበሉ ፍላጻ በኢየሱስ ስም እንትን የተሰበረ ይሁን፣ ይሄ አይሰብረውም። የእምነትን ጋሻ አንሱ የተባለ የእምነትን ጋሻ አንሱ። ፍላጻው ይሰበር፣ ፍላጻው እንደዚህ ይበል ምናምን፣ ፍላጻው የተመታ ይሁን፣ አይ በፍጹም እንደሱ አይደለም። እንደሱ አይደለም። ፍላጻ ይሰበር። የትኛው ፍላጻ? በእምነት ነው እንጂ መልሱ የተባለው የእምነትን ጋሻ አንሱ ነው እንጂ የተባለው ይሰበር በሉ ምናምን አይደለም። ይሰበር ማለት ራሱ እምነት አይደለም። የት መጥቶ ነው የሚሰበረው? እሱ መጥቶ ምን ቢያል አታክ ከማድረጉ በፊት እኛን እሱ መመለስ ከፈለግን ልንመልስበት የምንችልበት ብቸኛ ነገር የእምነት ጋሻ። ስለዚህ አትችልም ቢለኝ ለምሳሌ እችላለሁ ምናምን አይደለም። አይ ይሄንን መመለስ የምችልበት የእምነት ጋሻ ምን ያደርጋል? ያስፈልጋል። ወይም ደግሞ የእምነት አስተሳሰብ፣ የእምነት መንፈስ ያደርጋል እኛ ጋር ያስፈልጋል። ካለዚያ እነዚህ ነገሮች መለወጥ አንችልም። ስለዚህ አሁን በጣም ብዙ ዘመን ጊዜ የፈጀ ነው። ይህንን በትክክል ስለማናቅ መንፈሳዊ ውጊያ የሚመስለን ከሰይጣን ጋር መደባደብ ስለሆነ እናደርጋለን። ረጅም ጊዜያችን የምናጠፋው መንፈሳዊ ውጊያ እኮ እንደዚህ በሉ፣ እንደዚህ አርጉ፣ እንደዚህ በሉ ምናምን እየተባለ በዚህ ከባህር እየወጣ የሚመጣ መንፈስ አለ እንትን በሉት ምናምን እየተባለ ከባህር መውጣት አይደለም። ሰይጣን በዚህ ምድር ላይ መኖር ህጋዊ ነው፣ ይኑር። በዚህ መኖር የሚከለክለው የለም። ጊዜው ገና ነው፣ አልደረሰም። ኢየሱስም ሊያጠፋው አልመጣም። ጊዜው ሲደርስ ምን ይደረጋል? ይባረራል። እስከዛ የሚኖረው እዚህ ነው። ሰይጣን ህጋዊ ነው፣ በዚህ ምድር ለመኖር ህጋዊ ነው። ሰው ፈቅዶ አስገብቶታል። ስለዚህ ጊዜው ደርሶ እግዚአብሔር መጥቶ ወይም ኢየሱስ ክርስቶስ መጥቶ በጀጅመንት ከዚህ ምድር እስከሚያስወግደው ድረስ በፍጹም ከዚህ ምድር የትም አይሄድም። ስለዚህ ወደ ጥልቁ ይወርወሩ፣ ወደ ጥልቁ ሄዱ። ጥልቁ የት ነው? በመጀመሪያ ከማዘዛችን በፊት ከመጸለያችን በፊት እንደዛ ጥልቁ ይሄዱ። አሁን ከማለታችን በፊት ጥልቁ የት ነው? መጽሐፍ ቅዱስ ጥልቅ እንደሚገቡ ይነግረናል። በተለይ በአዲስ ኪዳን ላይ የተቀመጡት ሀሳቦች በሙሉ ጥልቁ የተባለው ቦታ ራሱ ስፔሻሊ በራዕይ መጽሐፍ እንደምናነበው አሁን ተዘግቶ ያለ ቦታ። ስለዚህ ማንም አይገባም፣ ማንም አይወጣም። ስለዚህ ታይሙ ሲደርስ ሄዶ የሚከፍት መልአክ አለ ጥልቁ። ስለዚህ አሁን ወደ ጥልቁ ይወርወር። የማይሰራ ጸሎት፣ ምንም የማይሰራ ጸሎት ሊወረወር ስለማይችል ዝግ ስለሆነ ጥልቁ ሄደ። ከዛስ ወደ በረሃ ሄዱ፣ ወደ በረሃው እንትን ይበሉ። ይሄም ምንም የማይሰራ መንፈስ ሰይጣንን በረሃ ይይዛል። በረሃ ውስጥ ነው መቆየት የምትችለው ተብሎ የተወሰነለት ቦታ አይደለም። መጽሐፍ ቅዱስ አንድም ቦታ አስተምር ወደ በረሃ ሄደው እዛው ይቀራሉ አይመጡም የሚል ክፍል የለም። ስለዚህ እስከዛሬ አሰርናቸው፣ ማን ፈታቸው? እስከዛሬ ወደ ጥልቁ የላክናቸው ከጥልቁ ማን አወጣቸው? እስከዛሬም ደግሞ በረሃ የላክናቸው ማን መለሳቸው? ምክንያቱም በደም ስሙ። ምክንያቱም እነዚህ በሙሉ እየሄዱ የሚለቃቸው ካለ ከኢየሱስ ስም በላይ የሚሰራ ኃይል አለ ማለት ነው። እነዚህን ሁሉ እያሰርን፣ እነዚህን ሁሉ በረሃ እየላክን፣ እነዚህን ሁሉ ለጥልቁ እያስገባን ተመልሰው የሚመጡ ከሆነ እስከዛሬ ማያልቁ ከሆነ ሌላ ኃይል አለ ማለት ነው። እነሱን እየፈታ እነሱ እየለቀቀ የሚያመጣብን። ስለዚህ ይሄ መጽሐፍ ቅዱሳዊ ስላልሆነ ብቻ አይሰራልንም። ስለዚህ ምን ማድረግ አለብን? ወደ እግዚአብሔር ቃል መመለስ አለብን። የእግዚአብሔር ቃል እንደሚያስተምረን ነው መንፈሳዊ ውጊያን ማየት ያለብን። መንፈሳዊ ውጊያን ከሰው ስርዓት ከሆነ ከካልቸር ከሆኑ ሰዎች ሲሉ ከሰማነው ተነስተን ከማድረግ አናሸንፍም። በመሰረቱ አንድ ፖይንት እዚህ ጋር ልናገር። መንፈሳዊ ውጊያን ገና ለማሸነፍ የምትዋጉ ሰዎች
አታሸንፉም። በቃ ከስራችኋል። መንፈሳዊ ውጊያ የሚባለው ነገር ራሱ የምንጀምረው ከድል ነው። ከድላችን ነው የምንጀምረው። ለምን? ያልተሸነፈ ሰይጣን የለም፣ ያላለቀ ውጊያ የለም። ኢየሱስ አሸንፎ ጨርሶ ነው ሄደው። ከእግራችሁ በታች ተጥሏል ብሎ ነው ሄደው። እዛው ቦታው ለመጠበቅ ነው እንጂ ይሄን የምናውቀው ይሄን የምንማረው ራሱ ሌላ ድል ለማምጣት አይደለም። እሺ ግልጽ ላል የኔ ትምህርት በሰይጣን ላይ ድል በድል አድርጎ አያራምዳችሁም። እንደዛ የሚል አስተማሪ ካለ ውሸት። ዛሬ ከተማራችሁ በላይ ድል በድል ሆናችሁ ትላል። በፍጹም ድል በድል የሆነው ይሄንን ገና ከማወቃችን የዛሬ 2000 ዓመት በፊት ኢየሱስ ጨርሶት ሄደው ባዶ አድርጎ ማርኮ 0 አስገብቶ ነው ጥሎ ሄደው። 0 አስገብቶ ሰይጣንን ወደ 0 ቀንሶ ምንም ኢፌክት እንዳያመጣ አድርጎት ነው ሄደው። ምንም ኢፌክት እንዳያመጣ አድርጎት። ስለዚህ የሰዎች ትምህርት የሰባኪ እንትን ምናምን እንደዚህ ካደረክ ድል በድል ሆነ ትኖራለህ የሚል የለም። ድል በድል ሆነ መሆንን ያገኘ ነው በክርስቶስ ኢየሱስ ብቻ ነው። እጅን ማወቅ አለብን። እጅን ማወቅ አለብን። ስለዚህ በክርስቶስ ኢየሱስ ከሆነ ወደ ድላችን የመጣ ነው። ወደ ድላችን የመጣ ነው በክርስቶስ ኢየሱስ ከሆነ አሁን የምንማረው ለምንድን ነው? አሁን የምንማረው በዛው በድላችን ለመኖር፣ በዛው በድላችን ወክ ለማድረግ፣ ከድላችን ለቀን እንዳንሽው። ለዚህ ነው መቋቋም ትችሉ ዘንድ ሲመጣ የዲያብሎስ ሽንገላ ሲመጣ መቋቋም ትችሉ ዘንድ ሙሉ የጦር ዕቃችሁን ምን አድርጋችሁ ለብሳችሁ መቆም እንድትችሉ፣ ያንን ሽንገላ ምን ማድረግ ማለፍ እንድትችሉ፣ ያንን አልፋችሁ ሄዳችሁ መኖር እንድትችሉ ምን ማድረግ አለባችሁ? ወደዚህ አይነት ብርሃን መምጣት አለባችሁ። ስለዚህ ልንገራችሁ፣ የዲያብሎስን ሽንገላ መቋቋም ትፈልጋላችሁ? በእምነት ስትሮንግ መሆን አለባችሁ። ጋሻ ማለት ይኸውላችሁ ከሚመጣው መሳሪያ ስትሮንግ መሆን አለበት። ከሚመጣው ፍላጻ በላይ ስትሮንግ ካልሆነ አልፎት ይመጣል። ስለዚህ ጋሻ ሲሰራ የመቋቋም ጦር እንኳን ቢሆን ሲወረወር ጦሩን ዲፍሌክት ማድረግ አለበት። ሌላው ቢቀር መቋቋም ባይችል ዲፍሌክት ማድረግ አለበት። ለምን? ሰውየው እንዳይመታ። ስለዚህ መቶት ወደ ሌላ ቦታ መውደቅ አለበት። እንደዛ የሚደረገው አይታችኋል። እንትን ቡሌት ፕሩፍ የሚያደርጉ ሰዎች ይመታሉ ምናምን ይላሉ። ከዛ ግን ሲነሳ ጥይቱ ወደ ውስጥ አልገባም። ስለዚህ ቡሌት ፕሩፉ ከጥይቱ ምን ያለ ነው? የጠነከረ ነው። ጥይቱ ምን ማድረግ የሚችል ነው? መመለስ የሚችል። ስለዚህ የእምነትን ጋሻ አንሱ። የእምነት ጋሻ አንሱ ሲባል ጋሻው ምን ማድረግ አለበት? መመለስ አለበት። ምኑን ነው መመለስ ያለበት? የሚንበለበለውን የክፉ ምን ፍላጻዎች ማለት እንግዲህ ቅድም እንደነገርኳችሁ እሳት ይዘው የሚመጡ ከቀስት የሚወረወሩ ናቸው። ፍላጻዎቹ እነሱ ናቸው ብሎ ይመጣሉ። ከዛ ሰይጣን የሚወረውረው ይሄንን ነው ማለት ነው። እየሰማችሁ ነው? ይወረውራል የሆነ ፍላጻ። በእምነት እንኳ አድርገን ከመለስን ምንም እኛ ጋር አይሰራም። ልክ ኢየሱስ ላይ እንዳደረገው የእግዚአብሔር ልጅ ከሆንክ ተመለሰ። ሰው ከእግዚአብሔር አፍ በሚወጣ በእያንዳንዱ ቃል እንጂ በእንጀራ ብቻ አይኖርም። ይህን የመለሰው ኢየሱስ ከረሃቡ አይደለም፣ ከእምነቱ ነው የመለሰው እንጂ ረሃቡማ እጅግ ተራበ ነው የሚለው። ከኒዱ ቢሆን አዳም እንዳደረገው ያደረገን ነበር። ኢየሱስ አይደለም። ስለዚህ ልንገራችሁ፣ የሚንበላበለውን ፍላጻ ማሸነፍ ትፈልጋላችሁ? የእምነት ጋሻ ያስፈልጋል። ምን ላይ የቆመ እምነት? የእግዚአብሔር ሐሳብ ላይ፣ የእግዚአብሔር እውነት ላይ የቆመ እምነት። ፍላጻዎቹ ሁሉ ምንድን ነው የሚመጡት? አንድ ያርፍና በሙሉ ላይ ያቃጥል። ስለዚህ አንድ የሚመጣ ሐሳብ በሙሉ ሊወርሰን። እዚህ ነው አንዳንድ ሐሳቦች መቼ መተው መቼ እንደያዙ፣ መቼ ፍርሃት ውስጥ መቼ ሐዘን ውስጥ እንደገባን አናውቀውም። ሁሉም ችግር ከትልቅ አይጀምርም። ችግር ሁሉ የሚጀምረው ከትንሽ ነው። ከትንሽ ሐሳብ ነው የሚጀምረው። አንዳንድ ነገሮች ከምን እንደሚጀምሩ ልንገራችሁ። ከምንወዳቸው ሰዎች አንደበት ነው የሚጀምሩት። መተው ምን ይሉናል? ፍላጻውን የሚወረወሩ መተው ምን ይሉናል? አንተማ ምን ያንተ ነገር ከዚህ በኋላ ስንት ዓመት ኧረ በቃ ተው ምናምን ብሎ ይላል። ስለዚህ እውነት እኮ ነው። ስንት ዓመት ጌታም ራሱ እኮ ዝም አለ። ፍላጻው ምን ያደርጋል? አካባቢውን በሙሉ ይበላል። ከዛ የሆነ ቀን ተስፋ ቁርጥ አድርገን አዝነን እንገኛለን። ምን ሆኜ ነው እያለን የምናጣራው ያቺን ቃል ከዛ ጊዜ ጀምሮ የት እናገኘዋለን? ቦታው እናገኘዋለን። ግን ልክ እንደዛ ስንባል ኧረ ያንተ ነገር በዛ እስከዛሬ ድረስ ምናምን ሲባል አይ እንደሆነ አምናለሁ። አሁን ምን እያደረገ ነው?
እየሰራ ነው። ስለዚህ በዚህ ነገር ተስፋ አልቆርጥም በፍጹም እንደሚሆን እርግጠኛ ነኝ። እቺ ምን ታደርገዋለች? ትመልሳለች ማለት ነው። ያን ቴንክ ዩ እቺ ምን ታደርጋለች? ትመልሳለች ማለት ነው። ስለዚህ ምን ሆነ? የእምነትን ጋሻ አነሳው ማለት ነው። ምን ሲመጣ? ፍላጻ ሲመጣ፣ ምንም ያደርገኝ ፍላጻ ጠቅላላ ሊያቃጥለኝ ሊበላኝ የሚችለው እሳት ሲመጣ ምን አደረግኩት? መለስኩት። ቴንክ ዩ። ስለዚህ አሁንም ደግሜ እነግራችኋለሁ፣ ሰው ከሰይጣን የሚወረወሩትን ነገሮች ሁሉ ለማሸነፍ የእምነት ጋሻ ያስፈልጓል። በደንብ ስሙ። የእምነት ጋሻ ማለት አታክ ማድረግ አይደለም ሰይጣንን። የእምነት ጋሻ ማለት ራስን ፕሮቴክት ማድረግ። ስለዚህ ራሳችሁን ፕሮቴክት ማድረግ ትፈልጋላችሁ? ሰላማችሁን፣ ደስታችሁ ምናምን ፕሮቴክት አድርጋችሁ ጠብቃችሁ ተከላክላችሁ መኖር ትፈልጋላችሁ? የእምነት ጋሻ ያስፈልጋል። ከሌለስ አታክ የምትደረጉበት ነገር ብዙ ነው አታክ የምትደረጉበት ነገር። ስለዚህ እሱ ማሸነፍ ትፈልጋላችሁ? የእምነት ጋሻን አንሱ። ቴንክ ዩ ሃኒ። የእምነት ጋሻን አንሱ። የእምነት ጋሻን ካነሳችሁ ምንም ይወርውር መልሳችሁ እንዴት እንደምትሄዱ ታውቃላችሁ። ምንም ሀዘን ሊያመጣ የሚችሉ ኬዞች እያሉ ሳታዝኑ መኖር ትችላላችሁ። ለምን? ከእምነት የተነሳ ካላችሁ ከያዛችሁት እምነት የተነሳ እንደ ሌላ ሰው እንደማያምን ሰው ቁጭ ብላችሁ ልታለቅሱበት የምትችሉበት ኬዝ እያለ ልትሉበት የምትችሉበት ኬዝ እያለ ጌታ መልካም ነው ብላችሁ ተነስታችሁ እየዘመራችሁ ስትሄዱ ይሄንን እንድትኖሩ የሚያደርጋችሁ እምነት ከሌላችሁ በስተቀር የሚንበለበለውን ፍላጻ መቋቋም አትችሉም። መንፈሳዊ ውጊያ ማለት ይሄ ነው። መንፈሳዊ ውጊያ ሌላ ነገር አይደለም። ይሄንን በደንብ ማወቅ አለብን። እንቀጥል እስቲ። ከዛ ይላል መሰላችሁ የእምነትን ጋሻ አንሱ ይልና ቁጥር 17 የመዳንን ራስ ቁር አድርጉ ይላል። ወይም ሄልሜት የመዳንን ይሄ ራስ ደግሞ ማለት ይሄ ሄልሜት የሚደረግበት ዋናው ማዘዣው ይሄ ነው አይደል? ዋናው ማዘዣ ይሄ ነው። ይሄ ፕሮቴክት መደረግ አለበት። ይሄ በምን ፕሮቴክት እንደሚደረግ ታውቃላችሁ? በመዳን ዕውቀት። እንግዲህ ይኸውላችሁ እንዴት የተያያዥ እንደሆነ ይኸውላችሁ። ይሄ የጽድቅን ጥሩር አይደል ልበሱ የተባልነው፣ ወይም ብሬስፕሌት ወይም ደግሞ ቡሌት ፕሩፍ። ይሄ እዚህ ጋር ጽድቅ ነው፣ እዚህ ጋር መዳን ነው። ሁለቱ ከባባድ ቦታዎች በጽድቅና በመዳን መጠበቅ ያለባቸው። የመዳን ዕውቀትና ጽድቅ ተያያዥ ስለሆኑ ማለት ነው። አያችሁ፣ መዳን ላይ እርግጠኛ ያልሆነ ሰው በቃ አለቀለት፣ ሉዝ አድርጓል፣ አእምሮ ሉዝ አድርጓል ማለት ነው። ስለዚህ ምንም ነገር አታክ ሊያደርገው ይችላል። ኤኒ ታይም አታክ ሊደረግ ይችላል። የመዳን ራስ ቁር። ስለዚህ ይሄ ፕሮቴክት ሊደረግ የሚችለው ስለ መዳን ባለው ዕውቀት ያለን የመዳን ዕውቀት። ስለዚህ የመዳን ዕውቀት ስለ መዳን ስላስተማርኩኝ ኮኪ ቤት በደንብ አስተምሬያለሁ። ኮኪ ዩቲዩብ ላይም ሄዳችሁ ልታገኙ ትችላላችሁ። የመዳን ዕውቀት እሱም በደንብ መማር ትችላላችሁ። ስለዚህ ኢየሱስ ክርስቶስም የመጣው በኢሳይያስ 53 የተነገረለት አንደኛው ትንቢት ለሕዝቡ የመዳንን ዕውቀት ትሰጣለህ ተብሎ ነው። የመዳንን ዕውቀት። ስለዚህ እቺ ፕሮቴክት መደረግ ያለባት ልጅ የመዳን ራስ ቁር ነው ይልና ከዛ እንደዚህ ይላል የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይላል። የመንፈስን ምን ያዙ? ሰይፍ። እዚህ አሁን ይሄ ሁሉ እስካሁን ድረስ የተነገረን ራሳችን ፕሮቴክት የምናደርግበት፣ አሁን ደግሞ አታክ የምናደርግበት ተነገረን። እሱ ደግሞ የመንፈስ ምንድነው? ሰይፍ። የመንፈስ ሰይፍ ደግሞ የተባለው ምንድነው? የእግዚአብሔር ቃል። እንግዲህ ልንገራችሁ፣ ይሄን ሁሉ ለብሰን ብንቆይ ወይም ብንኖር እና ሰይፍ ከሌለን እንዴት ነው? ቀላል ነው ማለት ራሳችንን እንከላከላለን፣ ግን አታክ ማድረግ አንችልም። ከባድ አይደል? የመንፈስ ሰይፍ የለንማ፣ ሰይፍ የለንም። ስለዚህ ዝም ብሎ መከላከል ስንት ዘመን የምንከላከል አይሆንም እንደሱ። ስለዚህ ሰው በመንፈሳዊ ውጊያ አሸናፊ እንደሆነ እንዲቀጥል ምን ያስፈልጓል? የመንፈስ ሰይፍ ያስፈልጓል። ያ የመንፈስ ሰይፍ ማለት ደግሞ የእግዚአብሔር ምንድነው? ቃል።
የእግዚአብሔር ቃል ማለት በደንብ ግልጽ አድርጌ ላስቀምጥ። እግዚአብሔር ቃል ማለት ከዘፍጥረት እስከ ራእይ ማለት አይደለም። ብዙ ጊዜ ተናግሬያለሁ። እንዴ መጽሐፍ ቅዱስ የእግዚአብሔር ቃል አይደለም እንጂ? እንደሱ አይደለም የኔ አባባል። ሰይፍ የሚባለው ከዘፍጥረት እስከ ራእይ የምናውቅ ስንሆን አይደለም። ሰይፍ ያዝን የምንባለው እግዚአብሔር ለእኛ ያለውን ሀሳብ ስናውቅ። ለምሳሌ ኢየሱስ እንደያዘው ኢየሱስ እንዴት ነው የያዘው ላሳያችሁ። ለምን ሄደን አናነበው? ማቴዎስ 4 ኢየሱስ እንዴት እንደያዘ በደንብ ማቴዎስ 4 ማቴዎስ 4 በደንብ ከቁጥር 1 ጀምሮ እናነበዋለን። እንደዚህ ይላል። ከዚህ በኋላ መንፈስ ቅዱስ ኢየሱስን በዲያብሎስ ሲፈተን ዘንድ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጾመ በኋላ ተራበ። ፈታኙም ወደ ኢየሱስ ቀርቦ የእግዚአብሔር ልጅ ከሆን እነዚህን ድንጋዮች እንጀራ እንዲሆኑ እዘዝ አለው። ስለዚህ ተመልከቱ፣ ኢየሱስም ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ሲል መለሰለት። ታያችሁ፣ ይሄ ኢየሱስ የሚመልሰው የእግዚአብሔርን ሐሳብ ነው። ለማ ያለውን ሐሳብ? ለኛ ያለውን ሐሳብ። ሰው የሚኖረው ከእግዚአብሔር አፍ በሚወጣ በእያንዳንዱ ቃል ነው ብሎ ምን አደረገ? መለሰ። ምን ማለት መሰላችሁ? አንድ ሰይፍ መታ ማለት ነው። ኢየሱስ አንድ አታክ አደረገ ማለት ሰይጣን አንድ የምታረፈበት ማለት ነው። የመንፈስ ሰይፍ አይደል? ይሄን የሳበው ኢየሱስ፣ ይሄን ሰይፍ የሳበው በደም ዘሙ ይሄን ሰይፍ የሳበው ከዘዳግም 8 ሳብ አደረገና ከዛ ሰይጣን ወዲያውም እንዳረገ ተመልከቱ። ቁጥር 5 ቀጥሎም ዲያብሎስ ኢየሱስን ወደ ቅድስት ከተማ በመውሰድ ከቤተ መቅደሱም አናት ላይ አውጥቶ የእግዚአብሔር ልጅ ከሆንክ ራስን ወደ መሬት ወርውር፣ እንዲህ ተብሎ ተጽፏልና። አያችሁ፣ ኢየሱስ ጥቅስ ሲጠቅስ ሰይጣንም ጥቅስ ጠቀሰ። እንዲህ ተብሎ ተጽፏልና። ምን ተብሎ? እግርህ በድንጋይ እንዳይሰናከል በእጃቸው ያነሱ ዘንድ መላእክቱን ስላንተ ያዝልሃል። ከየት እንደተጠቀሰ ታውቃላችሁ? ሰይጣን ደግሞ ከመዝሙር 91 በጣም የሚነገር ስለሆነ ነው። መዝሙር 91 በጣም የሚጸለይ ስለሆነ ነው በሂብሮች ዘንድ ማለት ነው። በእስራኤላውያን ዘንድ በጣም የሚጸለይ ጸሎት ነው። እዚህ ቁጥር 7 ኢየሱስም እንደዚሁ በመጽሐፍት አለ እግዚአብሔር አምላክን አትፈታተኑ ተብሎ ተጽፏል በማለት መለሰለት። ሌላ ሰይፍ አሳረፈ። ከዛ እንደገናም ዲያብሎስ ኢየሱስን እጅግ ከፍ ወዳለ ተራራ አወጣው፣ የዓለምንም መንግስታት ከነክብራቸው አሳየውና ወድቀ ብትሰግድልኝ ይህን ሁሉ ምን አደርጋለሁ? እሰጥሃለሁ። ኢየሱስም አንተ ሰይጣን ከፊቴ ራቅ፣ ለአምላክህ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ሌላ ሰይፍ፣ ሶስተኛ ሰይፍ። ከዚያም ዲያብሎስ ትቶት ሄደ። መላእክትም መጥተው አገለገሉት። ከዛ ዲያብሎስ ምን አድርጎት ሄደ? ትቶት ሄደ። ማን? ኢየሱስን። ለምን ትቶት ሄደ? መቋቋም አልቻለም። የሚያሳርፍበት ሰይፍ ስለሆነ ሰይፉን መቋቋም የሚችልበት ምንም አቅም የለውም። ስለዚህ ልንገራችሁ፣ ሰይፍ ከሌለ ድሉን እንደያዘን መቀጠል አንችልም። ዝም ብሎ መንፈሳዊ ውጊያ ተብሎ አሁን እንደምንጸልየው አይደለም መንፈሳዊ ውጊያ። እንግዲህ ይሄ ክፍል እነዚህ ያነበብናቸው እስካሁን ያነበብናቸው ክፍሎች እንደሚያሳዩን መንፈሳዊ ውጊያ የተባለው ነገር ሌላ ውስብስብ የሆነ ኮምፕሊኬትድ የሆነ ነገር አይደለም። ያው እኛ ሰይጣን ይውደቅ እያልን እሱ እየወደቀ ከዛ እየታከመ እየተነሳ ምናምን አይደለም። እግዚአብሔር በክርስቶስ ኢየሱስ ያላሸነፈው ትክክለኛ ቦታ ያልሰጠው ሰይጣን የለም። ገና የምናሸንፈው ገና እኛ ሄደን ድል የምናደርገው ሰይጣን የለም። አንድ ነገር ልንገራችሁ። አንዴ ባይብል ስኩል ተማሪ እያለን ስንት ዓመተ ምህረት መስላችሁ? አሁን 2018 ነው አይደል?
ዛሬ 16 17 ዓመት ነው እንግዲህ። ባይብል ስኩል ተማሪ እያለን አንድ ልጅ ምን አለ መሰላችሁ፣ ቤት ተከራይቶ የሚኖር ከክፍለ ሀገር ነው የመጣው እና ባይብል ስኩል ለመማር ነው እዚህ ሀገር የመጣው አዲስ አበባ የመጣው እና ተከራይቶ የሚኖርበት ቤት ውስጥ እንትን ውስጥ አለ ኮርኒስ ውስጥ በጣም ብዙ አይጦች ነው እና ሌሊት ማጥናት ስፈልግ ይረብሹኛል አይጦቹ። በጣም ይጮሃሉ፣ ይንኳኳል ምናምን አለ። ከዛ ማጥናት አልቻልኩም፣ መጸለይ አልቻልኩም እና አንድ ቀን ሲረብሹኝ ለምንድን ነው ማላዛቸው አልኩ እና በጌታ በኢየሱስ ስም ከዛሬ ጀምሮ እንዳትጥብጡ፣ እኔ በቃ በጣም በሰላም ማጥናት በሰላም እንትን ማለት ነው ፈልገው ምናምን ብዬ ጸለይኳል። ከዛ ጠፉ አለ የሆነ 2 ቀን ምናምን መጥተው አቁሙ። ከዛ የሆነ 3ኛ ቀን እንደገና ተጀመራል። አሃ እነዚህ ያልሰሙት ናቸው ማለት ነው አልኩና እንደገና አዘዝኳቸው አለ። ሌሎች አይጦች የመጡ መስሎት ያልሰሙት። በነገራችን ላይ ያልሰማ ዲመን የለም፣ መሸነፋቸው የማያውቅ የለም። ሁሉ ተሸንፏል። ሁሉም ያውቃሉ፣ ሁሉም ቦታቸው፣ ሁሉም ኢየሱስ ትክክለኛ ቦታ ሁሉን ምን አድርጎታል? አስቀምጦታል። የቀረ ያልተሸነፈ አንድም ኃይል የለም፣ አንድም ኃይል። ስለዚህ እኛ ገና ተሯሩጠን እኛ ወገባችንን አስረን ምሽግ ገባን ብለን የምንጥለው ሰይጣን የለም። እውነቴን ነው ነገር እኛ ምሽግ ገብተን ገና የምንጥለው ገና የምናዋርደው ገና የምናስረው ሰይጣን የለም። ለምን ከተባለ ኢየሱስ ሁሉን ድል ስላደረገ፣ ኢየሱስ ያልጨረሰው የቀረ አሳይመንት የለንም። እኛ መተን ገና የምናሸንፈው፣ እኛ ገና መተን የምንመሰርተው ድል የለም። የተመሰረተ ድል ላይ ነው ያለው። የገባነው ያለቀ ስራ ላይ፣ እግዚአብሔር በክርስቶስ ኢየሱስ ሰርቶ የጨረሰው ስራ ላይ ነው የገባነው። ቴንክ ዩ ሰርቶ የጨረሰው። ስለዚህ መተው አሁን እንትን ራሱ አካባቢያችን ላይ ራሱ የምንታወቅ ውደቅ እንትን በል ምናምን እያለን ማለት ነው። ለምን እኛም አንተኛው ጎረቤት የማይተኛ ለምን? ገና ለመጣል ነው ሰይጣን። ገና ድል ለመንሳት ነው ምን የምናደርገው የምንኖር። ውጊያው እኮ እዚህ ጋር እኮ ነው ውጊያው። በእግዚአብሔር እውቀት ላይ እኮ ነው የተዋሸን ያለው። በእግዚአብሔር እውቀት ላይ እኮ ነው የሚነሳ ክርክርና ከንቱ ሀሳብ ያለው። እዚህ ድሉ እዚህ ጋር እኮ ነው። ሰይጣን እያደረገ ያለው ነገር በሙሉ እያደረገ ያለው የት ነው? እሺ እስቲ የተወሰኑ ጥቅሶች እናንብብ። መጀመሪያ ቆላስይስ 2 ላይ እንሂድ። ቆላስይስ ምዕራፍ 2 ራሱ ለሰይጣን ቸርች ውስጥ ቦታ መገኘቱ። እኔ አንደኛው በጣም ንገራችሁ፣ ቸርች በመንፈሳዊ እውቀት በመንፈሳዊ መረዳት አደገች የሚባለው መቼ እንደሆነ ልንገራችሁ። ስለ ሰይጣን መዘመርና ስለ ሰይጣን መስበክ ስታውቁ፣ እንደ እግዚአብሔር ቃል አይደለም። ኖ ለሰይጣን የሚሰጠው ጊዜ መቀነስ ሲጀምር ቸርች አደገች ይባላል። ለሰይጣን የሚሰጠው ጊዜ መቀነስ አለበት። ረጅም ጊዜ ነው የሚወስድ፣ በጣም ረጅም ጊዜ፣ በጣም ረጅም። መዝሙር ውስጥ እኮ አለ ሰይጣን። ለምን ገባ? መዝሙር እኮ ለእግዚአብሔር ያለንን ፍቅር፣ ለእግዚአብሔር ያለንን ምስጋና፣ ለእግዚአብሔር ያለንን ውዳሴ የምናቀርብበት። መዝሙራችን ውስጥ ሰይጣን ከገባ ምን በቃ ማለት በጣም 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 ተሸውደናል። በጣም ሸውዱ ጠላቴ ምናምን ያለን ከዘመረ እንግዲህ መዝሙር ለእግዚአብሔር ነው አይደል እንዴ? ነው አይደል? እንደዛ ነው አይደል መጽሐፍ ቅዱስ የሚያስተምረን። መዝሙር ለማን? እግዚአብሔር እስትንፋስ ያለው ሁሉ እግዚአብሔርን ያመስግን፣ በጸናጽል፣ በክራር፣ በበገና፣ በከበሮ፣ በምናምን እግዚአብሔርን ያመስግን። እሺ እግዚአብሔርን ያመስግን ተብሎ ሰይጣን ምን አመጣው? ለምን ምን ያደርግልናል? ቆይ መዝሙራችን ውስጥ ባይገባስ ምን እንጎዳለን? ምን ሉዝ እናደርጋለን? ኃይለኛ ይሆንብናል ስለ ሰይጣን ስላልዘመርን። ምንም በቃ እንደው ከዘመርን እንኳን ራሱ እንደው ከዘመርን መጽሐፍ ቅዱስ የሚነግረን ነው መዘመር ያለብን።
ከዘመረ እንደተሸነፈ ባዶ እንደሆነ ምንም ስልጣን እንደሌለው ምንም ቦታ እንደሌለው ምን ማድረግ አለብን? መዘመር አለብን። እንደው ከዘመርን እንኳን መጽሐፍ ቅዱስ የሚነግረን መዘመር አለብን። ግን በቃ ምንም ጥቅም የሌለው ነገር ጠላት እንደዚህ ብሎ እንደው እንትን ጉባኤ ራሱ ድብልቅልቅ ያለ ጩኸት የምትሰሙት ጠላት ምናምን የሚል መዝሙር ሲነሳ ነው። ጠላት ልንገራችሁ፣ በጣም እግዚአብሔርን የሚያመሰግኑ በጣም ከእግዚአብሔር ጋር ህብረት እንድናደርግ የሚዘመሩ መዝሙሮች ቀስ ካሉ ምናምን ሰው በደንብ ማስተዋል በደንብ ከልቡ እያስተዋለ የሚዘምር ምናምን ከሆነ መንፈስ የለውም ይላል አንዳንድ ሰው። ቅስቅስ ያለ ነው። ጠላት ምናምን ከተባለ ግን መንፈስ እንዳለው ምን እያደረገ ያስባል። ይሄ በጣም ሮንግ ነው። በነገራችን ላይ መዝሙር ቀስም ስላለ ስለፈጠንም ትክክል ነው ስህተት ነው ማለት አይደለም። ኮንቴንት ውስጥ የያዘው ነገር ነው። ልክና ትክክልም የሚያደርገው ትክክል አይደለም እንድንል የሚያደርገን ውስጡ የያዘው ነገር ነው። ውስጡ የያዘው ነገር ምንድን ነው? አሁን ልንገራችሁ። ደስ የሚሉ ዜማቸው ደስ የሚል ውስጣቸው ግን በጣም ክፉ ነገር የያዙ መዝሙሮች አሉ። ይህም በድፍረት እናገራለሁ፣ ችግር የለው። የዘማሪዎችን ስም ስላልጠራው ምንም ችግር የለው። ስም አልጠራውም የማንም ዘማሪ። ስለዚህ መዝሙር ቀስ ቢል ደስ የሚል ዜማ እያለው በጣም ደስ የሚል የሚጣፍጥ ዜማ እያለው ቃሉ ምንድን ነው የሚለው ብለን ግን ስንሰማው ምንም እንደ እግዚአብሔር ቃል ያልሆኑ አሉ። ስለዚህ እነሱ ላይ ጊዜ ማጥፋት አለብን የለብንም? እሱ ሌላ ጊዜ እንማራለን እሱ። ዛሬ ግን ትኩረቴ እዚህ ጋር ስለሆነ ወደዚህ ልመለስ። ስለዚህ በጣም ስለ ሰይጣን ስትዘምሩ ራሱ ሰይጣን ምናምን ካለበት ተውት። ምን ያደርግላችኋል? ምንም አያደርግም ሰይጣን። እኔ ከዘመርኩ የምዘምረው ለእግዚአብሔር። እኔ ከዘመርኩ ዘምረው ድምፄን የማወጣው እጄን የምዘረጋው ኢነርጂን ኃይሌን እስትንፋሴ ምናምን የምሰጠው ለእግዚአብሔር ነው። ከዘመርኩ እዘምራለሁ ብዬ ለሰይጣን የማወጣው ቃል የለኝም። ለሰይጣን የምሰጠው ኢነርጂ የለኝም። ለሰይጣን የምሰጠው እስትንፋስ የለኝም። እስትንፋስ ያለው ሁሉ እግዚአብሔርን ምን ያርግ? ያመስግን። ስለዚህ እኔ በእስትንፋሴ ማን ነው ማመሰግን? እግዚአብሔር እንጂ ሰይጣንን ማመሰግንበት ጊዜም የለኝም። ስለዚህ መዝሙራችሁ ውስጥ ሰይጣን ካለ አውጡት፣ ትፉት። ወይ ጌታው ይሄን ንስሐ ገብቻለሁ ከዛ ጀምሮ አልዘምርም ብላችሁ ታውቁት። በፍጹም ምንም መጽሐፍ ቅዱሳዊ ግራውንድ ስለሌለ ማለት ነው ስለ ሰይጣን እንድንዘምር ታውቁት። በቃ አትዘምሩ። ሰይጣን ካለበት አትዘምሩ። እስቲ ቆላስይስ ምዕራፍ 2 ከቁጥር 13 ጀምሮ ያለውን እናንብብ። እንደዚህ ይላል፣ እናንተም በበደላችሁና የስጋችሁን ኃጢአታዊ ባህሪ ባለመገረዝ ሙታን ሳላችሁ እግዚአብሔር ከክርስቶስ ጋር ሕያዋን አደረጋችሁ። ቁጥር 14 እሺ ኃጢአታችንንም ሁሉ ይቅር አለንና ቁጥር 14 ሲቃወመንና ሲጻረረን የነበረውን የዕዳ ጽሕፈት ከነህግጋቱ በመደምሰስ በመስቀል ላይ ቸንክሮ ከመንገድ አስወገደው። ቁጥር 15 የአለቆችንና የባለስልጣናትን ማዕረግ በመክፈፍ በመስቀሉ ድል ነስቶ በአደባባይ እያዞራቸው እንዲታዩ አደረገ። ቅድም ያልናቸው ስልጣናት፣ ገዢዎች፣ ኃይላት ምናምን የሚባሉትን እነሱን ማዕረጋቸውን በሙሉ የሚኩራሩበትን ምናምን እሱን በሙሉ ምን አደረገ? ገፈፈና ከዛ ስልጣናቸውን ወስዶ ባዶ አደረጋቸውን፣ ራቁታቸውን አደረገና በመንፈሳዊ ዓለም ላይ እያዞረ እንዲታዩ አደረገ። ይህንንም ከሮማውያን የተወሰደ እንትን ስለሆነ ላብራራላችሁ። ሮማውያን አንድን ሀገር ሄዶ ከወረሩ በዛ በሚወሩት ሀገር ውስጥ ያለ ንጉስ ወይም ጀግና የተባለውን ወታደር ምን ያርጉታል መሰላችሁ? ከማረኩ በኋላ አንገቱን ወይም እግሩን ያስሩትና እንትኑን ስልጣኑን ማዕረጉን ምናምን አውልቀው ወይ ራቁቱን ያርጉትና ምን ያርጉታል መሰላችሁ? በፈረስ ወይ በሰረገላ እግሩን ወይ አንገቱን ያስሩና መሬት እየጎተቱ ህዝቡን ከተማ አስወጥተው ያሳዩዋቸዋል። እየጎተቱ ያሳዩዋቸዋል። ለመሰላችሁ የሚያሳያቸው በቃ የሚኩራሩበት ጀግና የሚሉት ንጉሳችን የሚሉት ተሸንፏል፣ ዜሮ ገብቷል፣ ምንም በቃ ተስፋ ቁረጡ። ሰው እነሱ ህዝቡ የሚያከብረው የሚወደው
ንጉስ፣ ጀግና የተባለው ሰው እንደዛ መሬት ሲጎተት ሲያይ በቃ ሞራሉ ይሰበራል። ከዛ ለሮም ከመገዛት ውጭ ምንም ነገር አያደርጉም። ስለዚህ ምን ያደርጋቸዋል? ሮማውያን ህዝቡን ሰብስበው አውጥተው አደባባይ ላይ እሱን በፈረስ እየጎተቱ መሬት ላይ የሚያደንቁትን፣ የሚወዱትን፣ የሚመኩበትን ጀግና ንጉሳቸው ምን ያደርጉታል? ያሳዩታል። ኢየሱስም ልክ እንደዚህ ያደረገ መንፈሳዊ ዓለም ላይ ስልጣናቸውን ገፎ ባዶ አደረጋቸውና እያዞረ እንዲታዩ አደረገ። እናንተ እኛን እንጂ አልሰማነው፣ መንፈሳዊ ዓለም ላይ ሁሉም ሰምተዋል፣ ሁሉም ያውቃሉ። ሰይጣን ዜሮ እንደተደረገ፣ ባዶ እንደተደረገ፣ ስልጣኑ ሁሉም እንደተደረገ፣ እንደተገፈፈ፣ ሁሉ እንደተገፈፈ፣ ባዶ እንደሆነ አሁን ልንገራችሁ። በጣም እዚህ ምድር ላይ ያሉት ሰዎች በጣም ካርናል በሆነ አስተሳሰብ ለስጋዊ ነገር፣ ለአይን ለሚታይ ነገር በጣም የተሰጡ ስለሆኑ ወይም ይሄ ለአይን እምነት ስላላቸው ቸርች ውስጥ አጋንንት ያለበት ሰው ሲወራጭ ምናምን ወንበር ሲሰብር ምናምን ሰይጣን ኃይለኛ እናስባለን። ለምን? በአይናችን በኩል እምነት ይዘራብናል ማለት። ስለዚህ ወንበር ስብርብር ሲያዙ እንዲህ ብትንትን ሰው ምናምን ሲያደርግ ኃይለኛ እንደሆነ ያስብ። ይሄ ማለት እየተጠቀመ ያለው የሰውየውን ኃይል ነው እንጂ ሰይጣን የራሱ ምንም ኃይል የለም። እዚህ ሰውየውን ወንበር የሚሰብሩ ሰውየውን እንዲህ የሚያደርገን ምንም ኃይል የለው። ምን እየተጠቀመ? የሰውየውን ስጋ እየተጠቀመ። ስለዚህ ምን ይስልብናል? ኃይለኛ እንደሆነ ምን እንድናደርግ እንድናስብ ያደርገናል። ስለዚህ በዚህ እውቀት ምን እንላለን? በኢየሱስ ነው። ሰይጣን እንትን ሲል ፓስተር ይናና ጸልይ እንትና እየጸልዩልኝ እስቲ እንትን እዚህ ጎረቤት አጋንንት ያለበት ሰው አለ፣ አንቺ ለምን አትጸልይ? አንተ ለምን አትጸልይ? ለምን? እኛ እንደማንችል በአይናችን አይተን ምን አድርገናል? ስለራሳችን እነሱ ያውቃሉ፣ እኛን ያልሰማ። እነሱ መንፈሳዊ ዓለም ላይ እያዞረ አሳይቷል ኢየሱስ ምን እንደሆኑ፣ ባዶ እንደሆኑ፣ ስልጣን እንደሌላቸው፣ ሁሉ ማዕረጋቸው ሁሉ ተገፎ ባዶ ሆኖ ታይተዋል። መንፈሳዊ ዓለም ላይ ሰይጣን አንዳች ኃይል እንዳለው አክት አያደርግም። ለምን? እንደተሸነፈ ባዶ እንደሆነ ምን ያደርጋል? ታይቷል። ሁሉም ያውቃል። ታዲያ ምንድነው እኛ ጋር አሁን እኛ ጋር ደግሞ የተሰበከው ሌላ ስለሆነ ማለት ሌላ ውሸት ስለሰማን ማለት። ስለዚህ ልንገራችሁ፣ ከዚህ በላይ ያለ ከሰማይ እየጎተትን የምናወርድ ሰይጣን የለም፣ ከእግራችን በታች እንጂ ተገዛልን እንጂ። ስለዚህ መንፈሳዊ ውጊያ ማድረግ ትፈልጋላችሁ? መንፈሳዊ ውጊያ ማድረግ ከፈለጋችሁ ከፖዚሽናችሁ ጀምሩ። እኛ ያለነው የት ነው? በአብ ቀኝ ነው ያለነው፣ በቀኙ ነው ያለነው። ሁሉ ከእግራችን በታች ነው። የሰማችሁ ነው? አስገዝቶልናል። የት? ከእግራችን በታች። ስለዚህ ሰይጣንም ማዘዝ ትፈልጋላችሁ? ወደ ታች ነው የምታዙት፣ ወደ ላይ የምታዙት ሰይጣን የለም። ከስጋ ከጀመራችሁ ግን ከዚህ ስጋ ፖዚሽን ከጀመራችሁ ከእናንተ በላይ እንደሆነ ሊሰማችሁ ይችላል። መንፈሳዊ ውጊያ ከሆነ ከመንፈሳዊ ፖዚሽን ነው የሚጀምረው። የት ነው መንፈሳዊ ፖዚሽን? ከአብ ቀኝ። ስለዚህ ከአብ ቀኝ ሲጀምር ከኔ በላይ የሆነ የለም፣ አንዳች በላይ የሚሰራ አለ? የለም፣ የሚሰራብኝ የለም። የከበበኝ እግዚአብሔር ነው። ልክ ዳዊት እንዳለ ከላይም ከጎኔም ከፊቴም ዙሪያዬን ከበብከኝ እንዳለ የከበበኝ እግዚአብሔር፣ የሚሰማኝ የእግዚአብሔር ጥበቃ፣ የሚሰማኝ የእግዚአብሔር አብሮነት ነው። ሰይጣን አብሮነት ሳይሆን። ስለዚህ የሰይጣን ፕሬዘንስ አለ። ይኸውላችሁ ሰይጣን የኔ ፕሬዘንስ ይሰማዋል። ይሄንን አስቡ። ሰይጣን የኔ ፕሬዘንስ ይሰማዋል። ለምን? አሁን ከመንፈሳዊ ስጦታዬ ስለሆነ፣ ከመንፈሳዊ ፖዚሽን ስለሆነ የማስበው፣ በክርስቶስ ኢየሱስ ካለኝ ኃይል ስለሆነ የማስበው። ስለዚህ ይሰማዋል። በደንብ ስመጣ ይሰማዋል። አካባቢ ላይ ስገኝ ይሰማዋል። ለምን? ከኔ ጋር ያለው በዓለም ካለው ይበልጣል። ይሄን ታምናላችሁ? በእኛ ያለው በዓለም ካለው እንደሚበልጥ ታውቃላችሁ? ስለዚህ በእኛ ያለው በዓለም ካለው የሚበልጥ ከሆነ ሴንስ የሚያደርገው እኛን ነው። እኛ ስንመጣ ነው የሚረበሸው። እኛ ስንመጣ ነው የሚያመው። ከዚህ ቦታ ሊሄድ የሚለው እኛ ስንመጣ ነው። እኛ አይደለም ሰፈር እየቀየረ መሄድ ያለበት፣ እሱ ነው እየቀየረ መሄድ ያለበት። አንድ አገልጋይ አለ የማውቀው እና ምን አለ እንትን አንድ ሰው መጣና የተከራየውን ቤት አየና እንዴ ስንት ብር ነው የምትከፍለው አለው። ይሄን ያህል ብር ነው የምከፍለው። እንዴ ለምን እንትን እኮ ወደ ዳር እኮ ወጣ ብትል
ርካሽ እኮ ቤት አለ ሲሉ አይ ሰይጣን ይውጣ ወደዛ አለው። ወደ ዳርዳሩን ሲሄድ ለምረን የምወጣዋል ቤት እንዲረክስ ተብሎ ይብላችሁ እኛ አይደለንም እየሸሸ ከከተማ እየወጣ ከሀገር እየወጣ ምናምን መሄድ ያለበት ሰይጣን። ለምን በእኛ ያለው በዓለም ካለው ምን ስለሚበልጥ እኛ ጋር ያለው ዙሪያችንን የከበበን በላያችን ያለው በውስጣችን ያለው እግዚአብሔር ስለሆነ ማለት። ስለዚህ እኛ ሄድንበት ቦታ ሰይጣን ይህ መፍራት አለበት፣ መንቀጥቀጥ አለበት፣ ሴንስ ማድረግ አለበት። ለምን እኛ ብቻችን አይደለም እየሄድን ብቻችን አይደለም እኛ እየተንቀሳቀስን ያለ ከኛ ጋር ያለው ዓለምን መግዛት የሚችል እኛም እንደዛው ዓለምን የምንገዛ ከዛ ደግሞ ሰይጣንንም ግባ ውጣ የምንለው እኛ እንደሆንን ማመን አለብን። እኛ እንደሆንን ራሳችንን እግዚአብሔር እንደሚያየን ራሳችንን ማየት አለብን። እግዚአብሔር እኛን እንደሚያስበን እኛ ራሳችንን ማሰብ አለብን። እግዚአብሔር እንዴት ነው የሚያስበን? እንደ ገዢ ነው የሚያስበን። እግዚአብሔር እንዴት ነው የሚያስበን? እንደ ኃያላን ነው የሚያስበን። ቴንክ ዩ ቤትሻይ። እግዚአብሔር እንዴት ነው የሚያስበን? እግዚአብሔር የሚያስበን እንደ ባለስልጣን። ራሳችን እንዴት ማሰብ አለብን? እንደ ባለስልጣን ማሰብ አለብን። ለምን? ስልጣን በሰማይና በምድር ሁሉ ተሰጠኛልና ዋው ኢየሱስ ባለስልጣን ነው ይገርማል የኢየሱስ ኃይል እንዳንል መልሼ ሰጠዋቸዋል። መልሼ ሰጠዋቸው የሚለው ቃል በነገራችን ላይ ከዚህ በፊት ነበረን ማለት ነው እንጂ አዲስ ቢሆን ኖሮ የተሰጠን መልሼ አይልም። እንደዛ አይልም። መልሼ ማለት በፊት አተነው ነው ተመልሶም ተደወለ ተሰጥቷል። እስቲ እኔ ባለስልጣን ነኝ ብሎ ይሄን እኮ በደንብ መቀበል አለብን። እኔ ገዥ ነኝ ብሎ ምድርን እኮ እንዲገዛ እግዚአብሔር ያስቀመጠው ሰው ነው። ግዛ፣ ጠብቅ፣ አስተዳድር ብሎ እኮ ያስቀመጠው ሰው። ምድርን እኮ ያመነው እግዚአብሔር ለሰው ነው፣ ለኛ እኮ ነው ያመነው። እኛ ራሳችንን እግዚአብሔር ለሰጠን ነገር አላመንም እንጂ እግዚአብሔር እኮ አምኖናል። እግዚአብሔር እኮ የሚያየን እንደዛ እንደ ባለስልጣን እኮ ነው፣ እንደ ገዢ እኮ ነው፣ እንደ ባለስልጣን እኮ ነው። ስለዚህ ልንገራችሁ መንፈሳዊ ውጊያ ወገቡ ወጋ፣ አናቱ ወጋ፣ እንትን ወደ ጥልቅ ወረወር ነው፣ በዚህ ያስገባ ነው። አይ በሱ አይደለም፣ እንደሱ አይደለም፣ እንደሱ አይደለም። እንደሱ የሚሸነፍም የሚባረርም ሰይጣን የለም። በቃ ቅድም መጀመሪያ እንዳነበብ ነው የዲያብሎስን ሽንገላ መቋቋም ትችሉ ዘንድ መቋቋም ትችሉ ዘንድ። ስለዚህ ሽንገላው ሌላ ነገር አለ። ሌላ ምንም ይውላችሁ ሰይጣን አሁን እኛን የሚያሰጋን ከሆነ እንደገና እንደ አዲስ ጌታ መቀበል አለብን ወይ ትተን መሄድ አለብን? ትተን መሄድ አለብን። ሰይጣን እኛን ለእኛ ስጋት ከሆነ ይህንን በደንብ መስማት አለባችሁ። ሰይጣን አሁን ለእኛ በጣም ስጋት፣ ለእኛ ሀዘን፣ ለእኛ ፍርሃት ከሆነ ወይ ጌታን መቀበል አለብን ወይ ቁጭ አድርገን መሄድ አለብን። እስካሁን የምንፈራ ከሆነ እስካሁን የምንጨነቅ ከሆነ እስካሁን በሰይጣን ሀሳብ እየተጨነቀ እስቲ ኧረ ጸልዩልኝ ውጊያ በዝቶብኛል እያልን የምንኖር ከሆነ እስካሁን እንደኛ አሳዛኝ ሰው የለም። ከምንድን ነው ታዲያ ዳነው? ከምንድን ነው ታዲያ ነፃ ያወጣው? እስካሁን ፍርሃት ውስጥ ካለ፣ እስካሁን ሀዘን ውስጥ ካለ፣ እስካሁን የሚረብሸን ሰይጣን ካለ ታዲያ የት ነው ነፃነት ያገኘው? እንዴ በጌታ ሆነን ዳግም ተወልን አዲስ ሰው ሆነን አዲስ ፍጥረት ነን ብለን ከዛ ስልጣን በሰማይና ምድር ተሰጥቶኛል፣ በእኔ ያለው ከዓለም ካለው ይበልጣል፣ እኔ እግዚአብሔር ልጅ ነኝ ብለን ይህን ሁሉ ብለን አሁንም እንደገና በሰይጣን ፍርሃት ውስጥ ካለን እንዴ ወይ የእግዚአብሔር ቃል ችግር አለበት ወይ እኛ ችግር አለብን። በቃ ይሄ ከዚህ ውጪ ሌላ ነገር የለም። የእግዚአብሔር ቃል ችግር የለበትም። ልክ ነው። ችግሩ ወደኛ ነው የሚመጣው። ስለዚህ ወይ የነገሩን ወይ ያስተማሩን ሰዎች የሆነ ከመጽሐፍ ቅዱስ ጋር የማይጋጭ ነገር አስተምሩ ነው። ስለዚህ መንቃት አለብን። በጣም መንቃት አለብን። በጣም መንቃት አለብን። መንፈሳዊ ውጊያ ተብሎ ምንም እረፍት የማይሰጥ ግን በደምብ ስሙ። ግን ልንገራችሁ ለስጋ ለስሜት እረፍት የሚሰጥ ነገር ጮህን 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 የሆነ በስጋ ደረጃ በቃ ጸልይ ሰይጣን ተቀጠቀጠ ምናምን ብለን ስናስብ ነው ምን ምናደርገው። እዚህ ይመጣና እንትኑም ሰባኪው የሆነ የተዘጋ
ጉባኤ ይታየኛል፣ የተዘጋ ሰማይ ምናምን ይላል። ማን ነው የሚዘጋው? ምንም እኮ አሁን እንግዲህ በእኛ ያለው ከዓለም ካለው የሚበልጥ ከሆነ ማን ነው መጥቶ የሚዘጋው? የትኛው ኃይል ነው መጥቶ የሚዘጋው? መንፈስ ቅዱስ የት ሄዶ ነው የሚዘጋው? ሰይጣን እየመጣ እና ማን ሊከፍትልን ነው? ሰይጣን የዘጋውን መንፈስ ቅዱስ እያለ ሰይጣን የዘጋብን ሰማይ ማን ሊከፍትልን ነው? ይህንን ብዙ ሰዎች የሚወስዱት ከዳንኤል መጽሐፍ ነው። ወይ ከዳንኤል መጽሐፍ የተወሰዱትን ሀሳቦችም ላብራራ መሰለኝ። እሱን ዛሬ ልንገራችሁ። ከዳንኤል ትምህርት የተወሰደው እንትን የፋርስ ገዢ አዘገየኝ ምናምን እየተባለ የተናገረው ዳንኤል ገብርኤል ወደ ዳንኤል ሲመጣ ምን እንደሆነ ላስረዳችሁ። አንደኛ እሱ ኢየሱስ ክርስቶስ ከሙታን ከመነሳቱ በፊት ነው። ከሙታን ከመነሳቱ በፊት ከሆነ ስልጣን ወደ ሰው አልተመለሰም ማለት ነው። ስለዚህ ዓለምን ኮንትሮል ያደርግ የነበረው ይገዛ የነበረው ሰይጣን ነበር። ለምን? አዳም በገዛ ፈቃዱ ይህን ስልጣን አሳልፎ ምን አድርጎ ነበር? ሰጥቶ ነበር። ስለዚህ ሰይጣን ህጋዊ ነበር። አያስገባም ማለት ይችል ነበር። ህጋዊ ነበር፣ ገዢ ነበር። እሱ ብቻ መሰላችሁ? ኢዮብ መጽሐፍ ላይ እንደምናነበው እግዚአብሔር ጉባኤ ላይ የመገኘት ሁሉ ምን ነበረው? አክሰስ ነበረው። ለምን? ገዢ ነው የዚህ ምድር። ስለዚህ ምን ያደርግ ነበር? ይገኝ ነበር ሄዶ። አሁንስ የለም፣ አይችልም፣ ተባሯል፣ ወደ ቦታው ተመልሷል። ለምን? ኢየሱስ ከሞት ከተነሳ በኋላ ስልጣን ሁሉ ተገፏል፣ ተወስዷል። ስለዚህ አሁን ስልጣን ወደ ሰው ተመልሷል። እኔ ነኝ እዚህ ሳስር፣ እዚህ ስፈቅድ ይፈቀዳል፣ እዚህ ስከለክል ይከለከላል። በቃ አለቀ፣ በቃ አለቀ። እንዳለ ምን ያደርጋል? የተከፈተ አሁን የሚከፈት አሁን የሚዘጋ አሁን እንትን ሰይጣን ይሄንን እንትን አድርጌያለሁ፣ ይሄንን ዘግቻለሁ፣ በዚህ መግባት የሚችል የለም። አሁን አይችልም። አሁን ራሱ ንገራችሁ ጊዜውን እየጠበቀ ነው እንጂ አሁን ግባ ሙጣ የሚባለው በሰው ነው። ሰይጣን በነገራችን ላይ ተላልፎ የተሰጠው ለሰው ነው። ይሄን ማመን አለብን። ይሄን ማወቅ አለብን። እግዚአብሔር ተመልሶ እንዲገዛ ከእግራችሁ በታች፣ ኢየሱስም የሚነግረን ይሄንን ነው። ከእግራችን በታች ምን የተሰጠው ለሰው ነው። ተላልፎ የተሰጠው ሰይጣን ለሰው ነው፣ ለመላእክትም አይደለም፣ ለሰው ነው። በመጨረሻም በደንብ ስሙኝ፣ በመጨረሻ በመላእክት ላይ እንኳን እንደምንፈርድ አታውቁም የተባለው ሰይጣንና መላእክቱ ላይ ነው። ለማን ተሰጥቷል? አሁን ፍርዳቸው እንኳን ተላልፎ ለማን ተሰጥቷል? ለሰው። ሰይጣን ከሚገባው በላይ ሰይጣንን ማግዘፍ ማወሳሰብ አያስፈልግም። መጽሐፍ ቅዱስ ግልጽ አድርጎ እንዳስቀመጠው፣ ግልጽ አድርጎ እንደነገረን አተኩረን መያዝ፣ አተኩረን ማየት፣ አተኩረን መመልከት ያለብን ይህንን ብቻ ነው። እግዚአብሔር በቃሉ እንደነገረን ከእግር በታች ነው ካለ ከእግር በታች ነው። ቀና ብዬ የማወራው ሰይጣን የለኝም፣ ጉንበስ ብዬ የማወራው እንጂ ካወራሁት በቃ አለቀ። ፖዚሽናል ከሆነ መንፈሳዊ ከሆነ ከዛ ደግሞ በጣም ረጅም ሰዓት የማወራው ሰይጣን የለኝም። ረጅም ሰዓት የማወራው አባት አለኝ። ጊዜ አይበቃኝም ራሱ ከእግዚአብሔር ጋር ለማወራው ነገር፣ እግዚአብሔር ለሚነግረኝ ነገር ለሰይጣን ጊዜ የምሰጥበት ሰዓት ራሱ የለኝም። ስለዚህ ስለ መንፈሳዊ ውጊያ በጣም ከሚገባው በላይ ጤናማ ያልሆነ ነገር ተሰብከናል፣ ሰምተናል። ሰይጣንንም አግዝፈው አሳይተውናል። እግዚአብሔር ያላገዘፈውን፣ እግዚአብሔር ከፍ ያላደረገውን ከፍ አድርገናል። እግዚአብሔር ይመስገን። በእግዚአብሔር ቃል ደግሞ ወደ ትክክለኛ ቦታ መልሰነዋል። ስለዚህ አሁን ሄዴክ የሆነብን ሰይጣን የለም፣ እንደሱ መሆን የሚችል የለም። በቃ ይሄንን በደንብ ማወቅ አለብን፣ መረዳት አለብን በደንብ። አሁን እናንተ በጣም ጊዜ ማጥፋት ከፈለጋችሁ መጽሐፍ ቅዱስ እንደሚነግረን በጌታና ብርቱ በሆነው ኃይሉ ምን አድርጉ? ጠንክሩ፣ በርቱ አለ የተባለው። ስለዚህ ለመበርታት ለመጠንከር ምን ራሳችን ላይ ለመስራት ምን ማድረግ ያለብን? ጊዜ መውሰድ ያለብን። እኔ ቆሜ ተነስቼ የምገስጸው ማባረረው ሰይጣን የለኝም። ይሄ ማለት ግን በአጋንንት የተያዘ ሰው ስናገኝ ከሰው ውስጥ አናስወጣም ማለት ነው። ኧረ በደንብ እናወጣለን፣ በደንብ እናባርረዋለን። ከዚህ ሂድ እያልን ነቅለዋል። በደንብ ከሰው ውስጥ ሂድ ብዬ አስወጣዋለሁ። ከሰው ውስጥ
ግንስ አሁን በሰሜን በኩል የመጣ በደቡብ በኩል የመጣ ምናምን ማለት እንትን የያዝነው ልክ እኔ እንደውም አንድ ሰው ሲናገር ሰምቻለሁ። እሱን ልንገራችሁ። ይሄ የጦረኛ ሀገር ስለሆነ እና የሆነ ጊዜ ከደርግ እንትን ምንድነው ከደርግ ውስጥ የወጡ ብዙ ሰው ባለስልጣኖች ጌታን ሲቀበሉ ወደ ቸርች ስለገቡ ተዋጊ አድርገው ያስቀሩን የነሱ ካልቸር ይመስለኛል። ወታደር እንትን ስለሆነ በደቡብ በኩል የመጣ በሰሜን በኩል የመጣ ምናምን እያለ ሰይጣንን በሰው እንትን ደረጃ ይሄ ምድራዊ በሆነ ደረጃ አስበን እንድንዋጋ የሆን ነው። በዛ ይመስለኛል። በጣም አንድ ሰውም እንደዛ ሲናገር ሰምቻለሁ። እና ያ ነው ተጽዕኖ ያሳደረብን። ሌላ ሀገር እኮ ምንም ማለት ሲጸልዩ ሰው እነሱ ትንሽ 5 ደቂቃ ምናምን ይጸልዩና አጋንንቱ ከያለበት ይንጫጫል። እኛ ጉሮሯችን ምናምን ደም ስራችን ከዛ ሰዎቹን ይዘን ጆሮአቸው ላይ እየጨውንባቸው ምናምን ለአጋንንት ራሱ አይመስልም። እና ሰዎቹ ከዛ በኋላ ጆሮአቸውን ሊያማቸው ይችላል። ለምን የሰዎቹ ጆሮ ላይ ነው ምንጮህ አጋንንት ያገኘን ይመስላል ምናምን። በጣም ነው የምናደርገው የምናንገላታቸው ምናምን። ስለዚህ በቃ በጣም ተሸውደናል፣ ብቻ ተታለናል። ትልቅ ስተት በጣም ተሸውደናል። በዚህ ሰይጣን አታሉናል። ሌላ አሳይመንት ሰጥቶ ምንም ውጤት የማያመጣ ነገር ላይ ፎከስ እያደረግን ከዛ ሊጠቅመን የሚችለውን ነገር እናርገናል። ተሰርቀናል። እዚህ የምነግራችሁ መንፈሳዊ ውጊያ ከዚህ በፊት እንደተነገረው እንደተሰበከን እኛ ወይም ኤክስፒሪየንስ እንዳደረግ ነው አይደለም። በፍጹም አይደለም። እኛም ወደ ቦታችን ሰይጣንም ወደ ቦታው መመለስ አለበት። አንዳንድ ሰው ሰይጣንን ከቦታው እየመዘዘ መልሶ እዚህ ጋር ያስቀምጣል፣ እዚህ ያመጣዋል፣ ከፍ ያደርገዋል። ከዛ ሰሞኑን ትንሽ ውጊያ በዝቶብኛል ይላል። ከዛ እና ጸልይ አልቻልኩም ይላል። ምን አደረገው? ከፍ አደረገው ማለት ከየት አውጥቶ? ከታች ከቦታው። አይ ምንም ወደ ቦታው ነው መመለስ ያለበት። እኔስ ማቋቋም እችል ዘንድ ምን ማድረግ? ሙሉ የጠርቀው መልበስ አለብኝ። ዝግጁ ሆኜ መቆም አለብኝ። ከዛ ክፉ ቀን ሲመጣ ምን ማድረግ? ማሸነፍ፣ ማለፍ፣ መውጣት የምችልበትን አቅም እንዳደርግ እንድገነባ። ስለዚህ ክፉ ቀን ሊመጣ ይችላል። አሁን በየትኛውም መንገድ እኛ መቼ ይመጣል ምናምን እያልን ማጣት አለብን? የለብንም። ለምን? እኛ ማተኮር ያለብን ሙሉ የጦር ዕቃችን ላይ። በዛ ከቆምንስ በቃ አለብን። ሁሉን ፈጽመን ጸንተን መቆም እንድንችል አይደለም የሚለው። ፈጽማችሁ ምን ማድረግ እንድትችሉ፣ ጸንታችሁ መቆም እንድትችሉ ከፈጸማችሁ በኋላ። ስለዚህ ጸንተን መቆም የምንችልበትን ሙሉ የጦር ዕቃ ከለበስን የገባበት እየገባን ሰዎችን ነፃ የምናወጣው ከዛ አባረን ጥግ የምናስወጣው ሰይጣን ይሆናል ማለት ነው። በነገራችን ላይ አንድ ሰው ሲድን ሰዎች እየዳኑ ሲመጡ በምድር ላይ ሰይጣን አክሰስ እያጣ ይመጣል። ምንም አክሰስ የሚያገኝበት ቦታ አይኖረውም ማለት ነው። ብዙ ሰዎች ደግሞ ሲድኑ ማለት ጌታን ሲያገኙ ብቻ አይደለም፣ ከውሸት እውቀትም ሲድኑ። ከውሸት እውቀት ካልዳኑ በዛ በእውቀት በኩል በቀላሉ አክሰስ ስለሚያደርጋቸው ፍላጻ ስለሚልክ ቅድም እንዳነበብ ነው ማለት ነው። እዛ አክሰስ ሊያደርግ ይችላል። ስለዚህ ይህንን ሀሳብ እንድትይዙ ፈልጋለሁ። ጥያቄ ካለ የጥያቄ እድል ልስጥ።